የኦርቶዶክስ ትምህርት ይሄ ነው እና እነሱ ግለሰብ ባስተማረው ቤተክርስቲያኒቷ እንደዛና እንደዚህ ታስተምራለች ብላችሁ የሄዳችሁ ሰዎች ኖ፣ የኦርቶዶክስ ትምህርት ይሄ ነው እና እነሱ ግለሰብ ባስተማረው ቤተክርስቲያኒቷ እንደዛና እንደዚህ ታስተምራለች ብላችሁ የሄዳችሁ ሰዎች ኖ፣ ተመለሱ። ትልቅ ቅርና ያለኝ እመጣለሁ። ባህር ዳርም ትልቅ የወንጌል ስራ ነው የምሰራው። የእውነት የአደባባይ ስብከት እመጣለሁ። እንነጋገርና የተወሰኑ ወጣቶች ከኔ ጋር አብረው የሚኖሩ ይኖራሉ። እግዚአብሔር ከረዳን ነጠላችንን አድርገን መስቀላችንን ተሸክመን ኦርቶዶክስ ይችናት ብለን አደባባይ ላይ ተታሎ የሄደውን ሁሉ ማለት ነው ወደ ቤተክርስቲያን የመመለስ እቅድና ፕሮግራም ነው ያለኝ። አሪፍ ደሜዋ፣ እግዚአብሔር ይርዳ። በቃ ተባረክ። ልታስመርቁ ነው እንግዲህ። ደግሞ እኛ አባት እንዴት እንደወደድኳቸው በስመ አብ አየሁ። ከነ ግርማ ሞገሱ አየሁ። ከነ ግርማ ሞገሱ ከአባቱ ቤት በአባቱ ቤት ያውም ደግሞ እሰይ ጌታ የተመሰገነ ነው። አንተ ደግሞ አንተ ነው አንተ ብቻ እስከሆነ ጠይቀኝ። አንተ ብቻ ወደ እኔ ትመጣለህ። ቆይ እኔ ጠየቁህ አይደለም፣ ወደ እኔ ትመጣለህ። አዳምጠኛ። አንተ ብቻ ጠያቂ አትሆንም። አሁን ደግሞ እኔን አዳምጠኝ። እኔን አዳምጠኝ። ከመጽሐፍ ቅዱስ ውስጥ አንድ ምዕራፍ ያላቸው መጽሐፍቶች ንገረኝ እስኪ። ሁሉም አንድ ምዕራፍ እኮ ነው፣ ከዘፍጥረት እስከ ራዕይ ድረስ። አየህ፣ ይሄ አሁን እውቀት አይደል? አንድ ምዕራፍ ነው። ምዕራፉም ኢየሱስ እኮ ነው፣ ሌላ ምንም የለም። አየህ አይደለ? አየህ፣ አሁን እንደዚህ ተዘጋጅተህ የምጠይቀው ጥያቄና ምን አየህ፣ እንደዛ ነው። ገባ? መለስኩልህ እኮ ነው። አንድ የመጽሐፍ ቅዱስ ክፍል ንገረኝ፣ አንድ ምዕራፍ ያላቸው። አሁን አንተ አንድ ምዕራፍ ነህ፣ ተመስገን አንድ ምዕራፍ ነው። አየህ ዶቢ አታረፍም። ስለዚህ ሰውን ለመገመት ማለት ነው። ገባ? ብቻ ኤኒዌይስ እኔ ያው ጥያቄ ነው የጠየቅኩህ። አትናደድ። ለምንድን ነው የምትናደደው? ከብሉይ ኪዳን አንድ ምዕራፍ ያለው መጽሐፍ ንገረኝ እስኪ። ከብሉይ ኪዳን አብዱ አይሻልም? አብዱ ከሪም የጻፈልህ ሰውዬ ቸኩሎ አብዱ ማለት ነው እንጂ ቸኩሎ በጣም አብድዩ በል እስኪ። አይደለ ቶ እኔ እንትን ነኝ እኮ አይደለ። ቆይ ስማኛ፣ ቸኩሎ ማለት ነው አብዱ ብሎ አልጻፈለትም። ይመችልኝ እኮ ነው ያለ። ስማ ለማንኛውም ማለት ነው ቆይ ልንገርህ፣ እኔ እውቀት እንጀራ ፍርፍሬን እየበላሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ እኔ እውቀት አለኝ ብዬ ታብዬ አላውቅም፣ ግን አትሊስት እንብላ። ቁርስ እየበላ እኔ ጂም ልሄድ ነው እኮ ይኸው እየበላሁ እኮ ነው። ወደ ጂም ልሄድ ነው። ከጂም በፊት 12 እንቁላል ነው እኔ ጋር 800 ምናምን ሰው አለ። ታብታብ እንኳን አታደርጉም። ስለ መስቀሉ ምን ትላለህ? ሙስሊሞች አያምርብኝም በጌታ በእውነት አሪፍ ነው። እንደ አንድ ጀማሪ አሪፍ ነው ያደረከው። እንዴት አባቱ እንደሚያምር ጌታ በጣም ወዜ መርኬ። እኔ አሁን የትም ቦታ ብሞት የትም ቦታ በወርቅ ማለት ነው ሰው አይቶ ይሄ ሰው ሙስሊም ነው አይለኝም። ይሄ ሰው ሙስሊም ነው አይለኝም። ይሄ ሰው ኦርቶዶክስ ነው ይለኛል፣ በማህተቤ ማለት ነው። የትም በወርቅ የምቀበረው የኦርቶዶክስ መቃብር ላይ ነው፣ አባቶች ያረፉበት ላይ ማለት ችግር የለም። አንተ ገና ሞተህ ለመነሳት ላለመነሳት አትጨነቅ፣ መዘጋጃ ያነሳል። አይ ቢሆንም መዘጋጃ ደግሞ ሲመለከት ምልክት አለብኝ። አየህ ባለ ምልክት ነኝ፣ ባለ ማህተብ ነኝ። አባቴ አይተህ ከሆነ እስራኤል ከግብፅ ልዩነትን የፈጠረው በበራቸው እንትን ላይ መቃን ላይ የተቀባው ደም ነው። እኔ የሚገርመኝ ደምረው ኮፒሊንግ አድርጉ። እሺ ኮፒሊንግ አድርጉ። ኧረ አንድ ጎል አሸንፈው ሶፊ ጋይስ፣ አንድ ላሸንፈው ሶፊ በጌታ ነገና በእናትህ
ና ነገ አዳማ ነገና ይኸውልህ ሰምተኛለህ? በእኛ ቁጥጥር ስር ይውላል። ጋይስ አትጠራጠሩ። እኔን ያንበረከከች የዚች ቤተክርስቲያን ፍቅር ያንበረከከዋል። ሶፊ እንኳን ኦርቶዶክስ ከሆኑበት ዝማሬዎች መካከል አንዱ ይሄ ነው። ይሄ ዝማሬ ነው። ይህ መዝሙር በጣም ነው የወደድኩት። ማመሰለ በቀደም ሶስና ታምራት እሷ ናት ክፈተው ብላይ ከፍቼው በጣም ነው የወደድኩት። እኔ ኦርቶዶክስ ያደረገኝ ዝማሬ አንደኛው ይሄ ነው። ምነግር ማለት አለቀስኩ ያለ እንደዚህ አለቀስኩ። ደምረው ግዴለ አታለቅስም አንተ። ሰኞ የሚቀጥለው ሰኞ አደባባይ ላይ የኦርቶዶክስን አስተምሮ ዋን ቱ ዋን ማለት ነው ዋን ቱ ዋን እንሰብካለን እንትን ማለት እናገለግላለን። ወተን የቤተክርስቲያን አባቶችን አናገረን ማለት አናገርና ከአስተምሮቷ ከስርዓቷ አኳያ ጥሰት ይኖረዋል ወይ? የኦርቶዶክስ አስተምሮ ይከለክለናል ወይ? ሰዎችን ውጪ ማግኘት ዋንቷን አግኝተን ወደ ኦርቶዶክስ ለመመለስ አሁን እነዚህ የተሸወዱ ሰዎች አሉ። የተሸወዱ ቤተክርስቲያን መቼም ባክ አደርጋለሁ እንጂ መቼም ይህንን ማህተብ ከአንገት ላይ አልበጥስም። መቼም ነው የማልበጥሰው። ጌታ በሚያውቀው ይህንን ማህተብ ከአንገቴ ላይ መቼም አልበጥሰው። መቼም እንዲህ ስባላ ይህንን ጴንቶች ልንገራችሁ፣ ይህንን መቼም ነው የማልበጥሰው። ልቤ ውስጥ ነው የገባው። ይሄ ማህተብ አንገቴ ላይ ነው የምታየው፣ ልቤ ላይም ተንጠልጥሏል። ገባ? ከልቤ ላይ ከበጠስኩት ልቤ ስራ መስራት ያቆማል። ልቤ ስራ መስራት ያቆማል። እሺ፣ ልቤ ስራ መስራት ያቆማል። በአንዴ የተቀየረ እኮ በኢየሱስ ስም። አሁን ደህና ነበር ከኔ ጋር የሆነ ደምረው ሆነ ቀየርክ እንዴ? ሀብተወልድ ልል ብዬ ሳይት ያምረው ይላል። ሀብተወልድ ልል ስል ሳይ ደምረው ነው። ኦኬ፣ ደምረው የተዋህዶ ልጅ ተብሎ ተቀይሯል። ደምረው የተዋህዶ ልጅ። እንዴት ናችሁ? ሰላም ነው ወገኖቼ? ዛሬና ነገ እንግዲህ አዳማ አይቀርም። አዳማን የህዝብ ጎርፍ ማዕበል ነው የምናደርጋት። ከአዲስ አበባ ነቅላችሁ ነው የምትመጡት። ኪዳነ ምሕረት ነቅላችሁ ትመጣላችሁ። ወንድሜ ፓስተር ሶፊንም ኢንቫይት አድርጌዋለሁ። ነገ ከተመቸው የሆነ ሰዓት ላይ ብቅ ይልና ከኔ ከያያ ዘልደታ ጋር ሆኖ አብሮ ጀስት እዛ ቦታ ላይ ሰላም ማለት ያለባቸውን ሰዎች ሰላም ይላቸዋል፣ ፈቃደኛ ከሆነ። ምን አስባችሁ ነው? ለምን በግልጽ አትነግረኝም? ለምን በግልጽ አትነግረኝም? ያሰባችሁት ምንድን ነው? አስባችሁ ነው? አይ ምንም አላሰብንም። አንድ የቤተክርስቲያን ምረቃ አለ። እዛ የቤተክርስቲያን ምረቃ ውስጥ ከፕሮቴስታንት ስለ ቤተክርስቲያን ምረቃ አልጠየኩም። እናንተ እኔ ጋበዛችሁ ምን አስባችሁ ነው ያልኩ። በቀጥታ ለምን አትናገረኝ? እኔ አሁን ከዚህ በፊት አላፋት ዝማሬ እኔም አንተም ተጋብዘናል አንድ። ስለዚህ አንተ በወቅቱ አልተመቸም ይመስለኛል፣ ወይ ደግሞ ተደብቄ ሄደ ይሆናል አላውቅም። እኔ ግን ሄጄ ተካፍዬ የኦርቶዶክስን ድባብ ተመልክቻለሁ። ሶዛት ነገ ደግሞ አንተ የክብር እንግዳችን ሆነ በፕሮግራሙ ላይ ብትመጣና ብትሳተፍ ደስ ነው የሚለኝ። ደስ ይለኛል። አንተ እኔ የማመልክባት እኔ የማገለግልባት ቸርች ላይ አንተና አሁን ስማቸውን የጠራቸው ሰዎች ከፊት ኔክስት ዊክ ላይ የቸርች ምርቃና ኮንፈረንስ የአምልኮ እና የፈውስ ፕሮግራም አለ። እዛ ላይ ትመጣላችሁ? ችግር የለውም። እንገኝላለን። ነገና እንጂ እንገኝላለን። ነገና አንተ እንገኝላለን።
እርግጠኛ ነህ ትመጣላችሁ? ያ ችግር የለም። ኦኬ እዚሁ ጋር ቃል ግባ። ነገናና ቅዳሴውን እዛ ቦታ ላይ መድረክ ላይ ምን እንደሚነገር ምን እንደሚሰበክ ምን እንደሚባል እኔ ከልጅነቴ ጀምሮ እዛ ምን እንደሚባል አውቃለሁ። አሁንም ቤተሰቦቼ ካህናት ናቸው። ምን እንደሚባል አውቃለሁ። ኢቭን ሳልመጣ ከወዲሁ ምን እንዳለ አውቃለሁ። ለምን እሱን አታብራራልኝ? እኔ ጠየቁ፣ እኔ እሄዳለሁ አልኩ። ነገ በጠራኸኝ ቦታ አገኛለሁ። እናንተ ትመጣላችሁ ወይ? ጥያቄ። እኔ እኮ እየነገርኩ እኮ ችግር የለም እኮ አልኩ። ችግር የለም። አሁን እንደሱ ለእሱ ማሰሪያ እንዲሆነ እንዲናርግ እኔ አሁን የተከበረችው ቀደምቷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሐዋርያዊ ቅብብሎሽ ያላት ቤተክርስቲያን የእሷን ዝማሬ ይዘምራለሁ። አንተ የፕሮቴስታንት ትዘምራለህ? እስኪ አንተ መጀመሪያ ዘምር። እኔ እኮ ዘምራለሁ። ትዘምራለህ ወይ ነው ያልኩህ። አሁን ምንድን ነው በፕሮቴስታንት ቤተ እምነት እኔ በነበርኩበት ሰዓት የሌላ ቤተክርስቲያን ዝማሬ መዘመር ይቻላል። የሚከለክል ደንብ የለም። መዘመር ይቻላል። የሚከለክል ደንብ የለም። እኛ ኦርቶዶክሳውያን የሌላ ቤተክርስቲያን ዝማሬ የማንዘምረው በቀኖናችን መሰረት እኛ ክርስቶስ ኢየሱስን ከእኛ ጋር ያልተዋሃዱ ዝማሬዎችን የሚያቀርቡ ሰዎችን መዘመር አንችልም። መዘመር አንችልም። እስቲ ኢየሱስ ጌታ ነው በል እስቲ። ኢየሱስ ክርስቶስ ጌታ ነው። ይህ መጽሐፍ ቅዱስ እኮ ነው። እሺ አማላጄ ነው በል እስቲ። ኢየሱስ ክርስቶስ የዛሬ 2000 ዓመት አንድ ጊዜ የሰራው የምልጃ ስራ ለዘላለም የሚሆን በቤዛነቱ ከእግዚአብሔር ጋር ያስታርቀን ነው። አንድ ጊዜ የሰራው ስራ እኮ ኢየሱስ ክርስቶስ አማላጄ ነው በል ያልኩህ እኮ። ኢየሱስ ክርስቶስ አሁን ላይ በልመና አያማልደኝም። አንድ ግን የሰራው ስራ አማልዶኛል። አንድ ጊዜ የሰራው ስራ አማልዶኛል። አሁን እኮ ገባኝ። አሁን ለምሳሌ አንተ ከሆነ ሰው ጋር ብትጣላና እኔ ባስታርቅ ፓስተር ሶፊ አስታራቂ ነው ብትል ኃጢአት ነው አይደለም? አሁን አንተ ይሄኛው ማስታረቅና ይሄኛው የማስታረቅ አሁን አንተ እኔና ሰንበዴ ብንጣላ የዘላለምን ሕይወት የማስታረቅን አገልግሎት አለ የሚያገለግልከው በስጋ የተጣላነውን ነው። የኢየሱስ ክርስቶስ ማስታረቅ ግን የዘላለምን ሕይወት የሚያሰጥ ነው። በስጋ ብቻ አይደለም፣ በሀሳብ አልተስማማችሁም፣ አትገናኙም፣ በቃ ጸብ ላይ ናችሁ። ሰው እኮ ከእግዚአብሔር ጋር እንደዛ ርቆ ነበር። ባለመታዘዝ ምክንያት ከእግዚአብሔር ሕልውና ጠፍቶ ነበረ። ከዛ ያንን የጠፋውን ያስታረቀ ማለት እኔ እየነገርኩ ነው። ኢየሱስ ክርስቶስ የሮሜ መጽሐፍ ምዕራፍ 5 ቁጥር 10 በሞቱ ከእግዚአብሔር ጋር አስታረቅን ያለው አንድ ጊዜ የፈጸመው ስራ ነው። አንድ ጊዜ በመስቀል ላይ የሰራው ስራ ለዘላለም የሚሆን ነው። የኢየሱስ ክርስቶስ መልጃ አንድ ጊዜ የሆነ ለዘላለም የሚሆን ነው። እኔ በየዕለቱ እየመጣ ይሰቀላል ብያለሁ፣ ካፌ ወጣ። ስለዚህ መልጃን ከምን አኳያ ነው ትርጉም ሆን የመልጃን ትርጉም ማወቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶቿ 81 መጽሐፍቶች ማለት 81ዱ መጽሐፍ የእሷ ነው፣ ትቀበላለች 81ዱ። እስቲ ከ66 ውስጥ ካሉ ከ66ቱ ውጪ ካሉት ውስጥ 5ቱን ጥራልኝ እስቲ። ማለት 5ቱን መጽሐፍ ለምሳሌ ሄኖክ አለ እኮ ሄኖክ አለ፣ ተረፈ ኤርሚያስ አለ፣ ተረፈ ኤርሚያስ አለ፣ ባሮክ አለ፣ ኩፋሌ አለ። ገባህ አይደለ? ጻፉለት፣ አንድ ሌላ ጨምሩለት። እሺ አሁን ደግሞ አንተ ልጠይቅህ። ይሄ እኮ ምንም እኮ አይደለም። ይሄ አሁን መጽሐፍቶቿን ማወቅ ማለት ምንም ማለት እኮ አይደለም። ማለት ብታውቅም ባታውቅም ምንድነው ችግር ያንተ? እኔ ችግር አለው በቻልኩኝ። በቃ ያው አላነበብካቸውም ብዬ ነው። አላነበብካቸውም ምን ማለት ነው? አላነበብካቸውም ማለት ኦርቶዶክስ ኮንክ በኋላ አይደለም። ይኸውልህ አይደለም። ቆይ ትመልስ። እሺ ትመጣለህ። አንተ ደግሞ ትመጣለህ። አንተ ኖ አንተ ብቻ እስከሆነ ጠይቀኝ።
አንተ አይደለም ወደ እኔ ትመጣለህ። ቆይ እኔ ጠየቁህ አይደለም ወደ እኔ ትመጣለህ። አዳምጠኛ አንተ ተጠያቂ አትሆንም። አሁን ደግሞ እኔን አዳምጠኝ። እኔን አዳምጠኝ። ከመጽሐፍ ቅዱስ ውስጥ አንድ ምዕራፍ ያላቸው መጽሐፍቶች ንገረኝ እስኪ። ሁሉም አንድ ምዕራፍ እኮ ነው ከዘፍጥረት እስከ ራእይ ድረስ። አየህ፣ ይሄ አሁን እውቀት አይደል? አንድ ምዕራፍ ነው። ምዕራፉም ኢየሱስ እኮ ነው። ሌላ ምንም የለም። አየህ አይደለ? አየህ አሁን እንደዚህ ተዘጋጅተህ የምጠይቀው ጥያቄና ምን አየህ፣ እንደዛ ነው። ገባ? መለስኩልህ እኮ ነው። አንድ የመጽሐፍ ቅዱስ ክፍል ንገረኝ፣ አንድ ምዕራፍ ያላቸው። አሁን አንተ አንድ ምዕራፍ ነህ። ተመስገን አንድ ምዕራፍ ነው። አየህ አታርፍም። ስለዚህ ሰውን ለመገንባት ማለት ነው። ገባ? ብቻ እኔ ያው ጥያቄ ነው የጠየቅኩህ። አትናደድ። ለምንድን ነው የምትናደደው? ከብሉይ ኪዳን አንድ ምዕራፍ ያለው መጽሐፍ ንገረኝ እስኪ። ከብሉይ ኪዳን አብዱ አይሻልም? አብዱ ከሪም የጻፈል ሰውዬ ቸኩሎ አብዱ ማለት ነው እንጂ ቸኩሎ በጣም አብድዩ በል እስኪ። አይደለ እኔ እንትን ነኝ እኮ አይደለ? ቆይ ስማኛ፣ ቸኩሎ ማለት ነው አብዱ ብሎ አልጻፈለትም። ለማንኛውም ቆይ ልንገርህ፣ እኔ እውቀት እንጀራ ፍርፍሬን እየበላሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ እኔ እውቀት አለኝ ብዬ ታብዬ አላውቅም። ግን አትሊስት እንብላ፣ ቁርስ እየበላሁ እኔ ጂም ልሄድ ነው እኮ ይኸው እየበላሁ እኮ ነው። ወደ ጂም ልሄድ ነው። ከጂም በፊት 12 እንቁላል ነው የሚያጠቃኝ ሰው ኖሮ አይደለም። እኔ በነፃነት ነው የምኖረው። የሚያጠቃኝ ሰው የለም። አሁን ትቀጣለህ። ይኸውልህ እኔ ጌም አስለምጄ እኔ ላይ የማትቀጣው ነገር ነው የሚገርምኝ። አንተ ነህ ያስለመድከኝ ታውቃለህ። 10 ሺህ ተመልከት ሲገባ፣ ተመልከት እያየ 10 ሺህ ሲገባ እያየ ቦክሱን ብንገባ ማን የለቀቀው? አየ በስመ አብ ቆጥሮታል። ድገመው፣ ቆጥሮታል። ሂድበት እና ሶፊ ነገ አመጣም አጥናው። የኔ አባት አንድ ነገር አለ ደሜ፣ የምር 10 ሺህ ልገባ ነው እንዴ? እኔ ጋር 800 ምናምን ሰው አለ። ታብታብ እንኳን አታረጉም። ስለ መስቀሉ ምን ትላለህ? ሙስሊሞች አያምርብኝም በጌታ በእውነት አሪፍ ነው። እንደ አንድ ጀማሪ አሪፍ ነው ያደረከው። እንዴት አባቱ እንደሚያምር ጌታ በጣም ወዜ መርኬ። እኔ አሁን የትም ቦታ በሞት የትም ቦታ በወርቅ ማለት ነው ሰው አይቶ ይሄ ሰው ሙስሊም ነው አይለኝም። ይሄ ሰው ሙስሊም ነው አይለኝም። ይሄ ሰው ኦርቶዶክስ ነው ይለኛል። በማህተቤ ማለት ነው። የትም በወርቅ የምቀበረው የኦርቶዶክስ መቃብር ላይ ነው። አባቶች ያረፉበት ላይ ማለት ችግር የለም። አንተ ገና ሞተህ ለመነሳት ላለመነሳት አትጨነቅ። መዘጋጃ ያነሳል። አይ ቢሆንም መዘጋጃ ደግሞ ሲመለከት ምልክት አለብኝ። አየህ ባለ ምልክት ነኝ፣ ባለ ማህተብ ነኝ። አባቴ አይተህ ከሆነ እስራኤል ከግብፅ ልዩነትን የፈጠረው በበራቸው እንትን ላይ መቃን ላይ የተቀባው ደም ነው። እኔ የሚገርመኝ ደምረው ማህተም ማድረግ የጀመሩት ሰው ራሱ ወይም የጀመሩት ቤተክርስቲያኗ ላይ ይሄንን የጀመሩት ራሱ እንዳንተ አያወሩም። ዝም ብለው ነው የሚያደርጉት። ዝም ብለው ነው የሚያደርጉት። ያደርጋሉ። ይሄንን እኮ ማወቅ አለብህ እኮ። ይሄ እኮ ማወቅ አለብህ። ቀዩ ምን እንደሆነ፣ ነጩ ምን እንደሆነ፣ ጥቁሩ ምን እንደሆነ ማወቅ አለብህ። የዚህ የመስቀል ትርጉም ምን እንደሆነ
አሁን ዘምር 3000 ገብተናል። ዘምር በጣም ነው የወደዱ ዝማሬዎችን ዘምር ሶፊ። እኔ ደግሞ አታስቀይመኛ። እኔ ጌም አስጀምሬ እኔ ላይ ትገለበጥብኛለህ እንዴ? ፍርፍሩን እየበላኸው ነው። ፍርፍሩ እየበላህ ነው አንተ። እንዴት ነው ማለት? ማለት ጠዋት ፍርፍር የምትበሉ ሰዎች ምን በሰላም ነው? እኔ በጣም ደስ ነው የሚለኝ። እኔ ምን ምላስ ሰንበርና ኩላሊት ምናምን እምበላ ልጅ ነኝ። ግን ያው ዘምራ ድራፍት አትበሉ እናንተ። ደግሞ ስንት ጊዜ አሳየው። እኔ ጴንጤ ያለው በክለር እወዳለሁ፣ በክለር ነው የምጠጣው። እና ምንድን ነው ዘላችሁ እንደው ሰው ለማሸማቀቅ? አይ ጴንጤ ታሳዝናላችሁ። እኔ ጴንጤ ያለው በክለር እወዳለሁ፣ አሁንም በክለር ነው የምጠጣው። ወይኔ ምንድን ነው ነገር? አረ ምንድን ነው? ሶፊ ዘምራ ተሸንፋል። ዘምር 1-0። እሺ 1-0። ይሄንን እንዳሸንፍ እርዱኝ። እሺ ጋይስ ሁላችሁም ታብታብ አድርጉ። እስቲ አሁን ኦርቶዶክስ ሆነሃል፣ ብዙዎች ይጠራጠሩሃል፣ ይመለሳል እና እሺ አንድ ጥያቄ መጥቶልሃል። እንግዲህ በጣም ድንቅ ከሆነ ሰው ነው የመጣልህ። ከከሌ ነው አልልም። በኋላ ካየህ ያው አባታችን ያዕቆብ ዘአልበረዲን የተባለ አባት ታውቀዋለህ ወይ? ማህተብ ያስጀመረ አባት ነው። አይደለም አያውቀውም። ሰውየው ራሱ አያውቀውም እኮ። እሺ ማን ነው? እሺ አልነግርህም። ማህተብ ማን እንዳጀመረ አልነግርህም። ካላወቅህ እኮ አላውቅም ነው። ችግር የለውም እኮ ኖርማል ነው። ለምን እንደተጀመረ ክርስቲያኖች ለምን መለየት እንደነበረባቸው ከምን መለየት እንደነበረባቸው ያስጀመረ ንጉስ አለ። አይ ያስጀመረ ንጉስ። ዞሮ እሺ ያዕቆብ ዘአልበረዲን ማን ናቸው? እሱን አጎቴን ጠይቀዋለሁ። አይ አይደለም እንግዲህ ጥያቄ መልስ ባግባው። ማን ናቸው ነው? ካላወቃቸው አላቃቸውም በል። ትልቅ አባት ናቸው። እኔን ስታየኝ ቆይ እኔ እኮ ምን ነኝ? እኔ ምን ነኝ? ገባ? ምን ሊቃውንት የደረሱበትን ገባ? ሊቃውንት ውስጥ የደረሱበትን በአንዴ ማወቅ አለበት አይባልም። ስርዓት አለ ቤተክርስቲያኒቷ። ገባ? የማላውቀውን አልሸማቀቅበትም ስለማላውቀው ማለት ነው። ኦኬ ፍትሐ ነገሥት ላይስ እንዴት ነው? እየነገርኩ እኮ ነው። እኔ አሁን እችን ቤተክርስቲያን ገባ ባህረ ጥበብ ነች። እች ቤተክርስቲያን ባህረ ጥበብ ነች። እያንዳንዳችን ቀልቀን ነው ምናቃት። እየተማርናት ይበልጥ እያወቅናት እንሄዳለን። ገባ አይደለ? አሁን ወዳጃችን እንግዲህ ማን እንደሆነ ባላቅም ባህረ ጥበብ ምናምን ብሎ የሚለው ማለት ነው ፍትሐ ነገሥት ብሎ እያለ ያለው ፍትሐ ነገሥትን አንብበሃል ወይ ለማለት ነው። ፍትሐ ነገሥትን በተወሰነ እንደው አንድ ወይ ሁለት አንቀጾችን ባነብ አንብቤያለሁ አልልም። ገባ? አንብቤያለሁ አልልም። ስለዚህ እኔ ፍትሐ ነገሥት እሺ፣ ቆይ ለምሳሌ መጽሐፍ ቅዱስ አንተ ፍትሐ ነገሥት ምን እንደሆነ ታውቃለህ ወይ? ምን እንደሆነ ቆይ ምን እንደሆነ ኦርቶዶክስ አይደለም። ቆይ ልጠይቅህ። የማታውቀው ለምን ትጠይቃለህ? እሺ ቆይ ግድ ለማውቀው ልጠይቅህ። ዘፍጥረት መጽሐፍ ቅዱስ ሲጀምር እግዚአብሔር ምድርና ሰማይን ፈጠረ አይደለ? ያ እስቲ ፍትሐ ነገሥት ላይ መጀመሪያ ምንድን ነው የሚለው? ይህን እኮ ማወቅ እንደ እውቀት እኮ አለማወቅ እኮ ኃጢአት አይደለም። ራሱ ጳውሎስ 13 መጽሐፍ ጽፎ እኔ የማውቀው ከእውቀት ከፍዬ ነው ብሎ የተናገረ ሰው እኮ ነው። ገባ? አሁን ሰውየው ስላነበበ አይደለም። እሺ ልክ ነህ። ቆይ ልንገርሽ፣ ጳውሎስ እኮ 13 መጽሐፍ ነው 13 መጽሐፍ ጽፎ ነው
ከእውቀት ከፍዬ የማውቀው የሚለው አንተ ምንም ሳጽፍ ነው እንደ የከፍለ የምታውቀው ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካል ሲሆን ከዘላለም ሕይወት የሚያጎድለኝን ፒላር የሆነውን የመጽሐፍ ቅዱስ ዶግማ ወይም ዶክትሪን ሙሉ በሙሉ ተቀብዬ አለው። አንድ አየህ፣ ዶግማዋን ስለተቀበልኩኝ ቀጣይ ደግሞ እያነበብኩ እያወቅኩ የቤተክርስቲያኒቷ መሰረት የሆነውን ነገር እየተረዳው ነገ ለብዙ ትውልድ አስተማሪ ሆናለሁ። እኔ አሁን አስተማሪ አይደለሁ፣ ገና መንመን ነኝ። ገና ጸበል ራሱ ገና እዚህ ጋር አልደረቀ ገና ሳይደርስ እንደ አስተማሪ ትጠይቀኛለህ። እሺ ፍትሐ ነገሥት ምን ማለት ነው? እንዴ አልተሸነፈም ጋይስ። ቆይ አንተ ብቻ ለምንድን ነው የምትጠይቀኝ? እኔ ለምን አልጠይቀም? አንተ ብቻ ለምንድን ነው የምትጠይቀኝ? እኔ ለምን አልጠይቀም? አይ አንተ እኮ ያው አሁን ስለ ኦርቶዶክስ እየሰበከን ስለሆነ ነው እየጠየቅኩ ያለው። ለማመን እኮ ነው። እኔም እኮ ኦርቶዶክስ እንደሆን እኮ ነው እየጠየቅኩ ያለሁት። እየመረመርኩ እኮ ነው። እንደ ብሔራዊ ሰዎች ኦርቶዶክስ እንድትሆን ዋና ከአንተ የሚጠበቀው ዋና ምን መሰለህ? ዋና መጽሐፍ ቅዱስ ላይ ያለውን እውነት እንድታውቅ ነው። ዋና ማለት ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ ወይም ደግሞ ዶግማ በመጽሐፍ ቅዱስ ያለ ነው። ከመጽሐፍ ቅዱስ ውጭ ዶግማ የላትም። ገባ? ዶግማ የላትም። ቆይ በጣም ብዙ ጊዜ ነው ዶግማ እንደ አራኔ እያየው ደሜ ምን ሆነ ነው? ምን ችግር አለ? እኔ ቪዲዮ ይኸው በክለር እኮ ነው። ይኸው በክለር ነው። ምን ችግር አለው? ምን ችግር አለ? በክለር ነው። ምን ችግር አለ? ይሄን ደግሞ ይቆርጡና ይለቃሉ። ደግሞ ይቁረጡት። ጴንጤ እያለው ነው የምጠጣው። ሁሉም ያውቅ እንዴ ይሄ መጠጥ እንደምጠጣ? ጴንጤ እያለው እጠጣለሁ በክለር። ይሄ ቦርጭ ታዲያ ከየት መጣ? በቃ እሺ፣ የምትቆርጡ ሰዎች አትሊስት የኔን ቪዲዮ ለብቻ አድርጉት። እሺ፣ በተደጋጋሚ ዶግማ ብላል። ዶግማ ምንድን ነው? ዶክትሪን አስተምሮ ማለት ነው። ቀኖናስ? ቀኖና ማለት ደግሞ የአንድ የቤተክርስቲያን አዋልድ መጽሐፍቶች የሚካተቱበት እምነትን የምታጠነክርበት መጽሐፍቶች ያሉበት ነው። አሁን ታምረ ማርያም፣ ገድላቶች፣ ድርሳናቶች እዚህ ቀኖና ውስጥ ነው የሚገቡት። አንተ የት ነው የምትገባው? መንግስተ ሰማያት። እኔ በጣም ነው የምወድህ። እኔ ጥሩ ነው፣ በግልጽ ነው የምትመልሰው። ግን አንድ ጥያቄ ነበረኝ። ያም ደግሞ እኔ ቤት ወይኔ ምን አድርገህ ነው? በቃ ያውኑ ነው አስተካከልኩ። በቃ መጠጥ ያሳየኸው ይኸኛው በክለሩ የቢራ ጠርሙስ ነው የሚመስለው። ኧረ በእናትህ የቢራ ጠርሙስ እዚህ ውስጥ አትክተት። ትወደኛለህ? ከዛ ምን ማነው ኮመንት የሚጽፍልህ? ወይ ቀለሜ ነው እንደ ኮመንት የሚጽፍልህ? ኮፒ ሊንክ አድርጉ። ስነ ስርዓት ይኑርህ። እኔ ደምረው
አንተንም ሲያነሱ አልፈልግም። ሌላ ሰው እኔ ጋር አታንሳ። እዛው ፖለቲካችሁን እዛው ተነጋገሩ። እኔ ከማንም ጋር ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ ነው። በሰላም ነው የምኖረው ከሰው ልጆች ጋር ከየትም ቤተ እምነት ይሁን ከየትኛውም የመንፈሳዊ ልክና መጠን ውስጥ ይግባ፣ የትኛውም የእውቀት ደረጃ ይድረስ፣ የትኛውም ምን ይድረስ፣ እኔ በሰላም ነው የምኖረው። እኔ ሰዎች በሌለውበት የሚሆን ባለውበት ስሜን ያንሱ፣ ይሳደቡ፣ ከፈለጉ አፕሪሺየት ያርጉኝ፣ ከፈለጉ ሀሜታቸው ሊቦጭቁኝ፣ አያገባኝ። እኔ ጋር ግን የሰው ስም ማንሳት አይቻልም። አልፈልግም 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 አልፈልግም። እኔን በግል ማንም ሰው መናገር ይችላል። እግዚአብሔርም ሲፈጥረኝ ትከሻይን ሰፋ አድርጎ ስለሰራኝ ለእኔ ችግር የለብኝም። ያላሉኝ የለም ሲሉ ውለው ይደሩ። ሌላ ሰው ግን እኔ ጋ በፍጹም እንደው በጌታ ሌላ ቦታም ቢሆን ሰው አጠገብ የሌለ ሰው አታንሳ። እውነቴን ነው የምልህ። የዘጸአት መጽሐፍ ምዕራፍ 14 ቁጥር 14 ላይ እንደዚህ ይላል፣ እናንተ ዝም በሉ እግዚአብሔር ስለ እናንተ ይዋጋል ይላል። እግዚአብሔር ይዋጋልኛል እኔም እዋጋለሁ አትበል። እስቲ ዋርኒንግ አለ። በምድር የሚጠፋው ደምረው ዋርኒንግ ችግር የለውም። በቃ ይጠፋል። ራሱ ነው የሚጠፋው። ኮፒሊንግ አንተ ጋር እኮ አይደለም እኮ እኔ ጋር አለ። እኔ ጋር ይኸውልህ እንደ ምን ሆነ ነው አንተ ማሳየህ እንደ እሺ፣ ኮፒሊንግ አድርጉት እስቲ አንዴ። እሺ አንዴ እናድርግ። ቴንክ ዩ የኔ አንተም አድርግ ደምረው ኮፒሊንግ በቃ አይ ደምረው ለማይጠቅም መጠጥ ብለህ ዋርኒንግ አስባልከኝ። ጠፋ እኔ ጋር ጠፋ። የአንተ ጋር ነው የጠፋው፣ እኔ ጋር አልጠፋም። የኔ ጠፋ ይላል በአንተ ምክንያት አሳይተብኝ። እሺ አድርጉልኝ የኔን ምን አለበት ነገና አንተ ነገ ኪዳነ ምሕረት እንዳቅር ና። ምን አይነት ነገር ነው በእናታችሁ? እስቲ አንዴ ኮፒ ሊንክ አስደረገ። አንተ እንዴት ነው የምትላቸው? እኔ እኮ አላቅበትም ራሱ ይሄን አርጉ የሚባል ኮፒ ሊንክ አርጉለት። ዳትፍራ ምን ትፈራለህ? ሶፊ ስንተኛ ቀኑ መሰለ እንደዚህ ዋርኒንግ ስታስደርጉብኝ? ማን ነው? ምን አውቃለሁ። በቃ አሁን እኛ ኦርቶዶክሳውያን ለአንተ ትልቅ ቦታ አለን። በአንተ የተነሳ ብዙ ሰዎች እውነት እየተረዱ ወደዚህ ቤተክርስቲያን እየፈለሱ ነው። በጣም እንኳን በእኔ አንተ በሄድከውም አልፈለሱ። እሺ አንዴ እየተሳደባችሁም እየመረቃችሁንም ያላችሁ ሰዎች አንዴ ስድቡንና ምርቃቱን ተዉትና አንድ አፍታ ኮፒ ሊንክ አድርጉትና ቴንኪዩ እንዴ 1000 አስገባችሁት። አመሰግናለሁ። እንግዲህ ያው ሁላችን የምንጠቀምበት ስለሆነ ቤቱ ኮፒ ሊንክ አድርጉት አንዴ። በጣም አመሰግናለሁ። በጣም አመሰግነው። አንተ ገብረስላሴ ኮፒ ሊንክ አታረግም? ገብረስላሴን ታውቀዋለህ? አገልጋይ ደምረው ማነው ገብረስላሴ? ወዳጅህ ነው መሰለኝ። ሁለት አንድ ለባዶ እየመራሁት እኮ ነው ጋይስ። ወይኔ አንድ ለባዶ እየመራሁት ነው። ሂዱበት። አንተ ገብረስላሴ ምን እንደሚለኝ ታውቃለህ? ለጴንጤ ኮፒ ሊንክ አላደርግም ይለኛል። እየሳቀ ነዋ። እየሳቀ ስለሆነ እውነቱን አይደለም። እየሳቀ ከሆነ እውነቱን አይደለም። ገብረስላሴ ፌክ አካውንት ነው ሲጀመር። ኦርቶዶክስ አይደለም። ኦርቶዶክስ ስላልሆነ እኛ ኦርቶዶክሳውያን በዲሲፕሊን ያለን ሰዎች ነን እና ይህን ነው የምልህ። የኔ ምርጦች እና በጣም የምወዳችሁ
ኮፕሊንግ አድርጉ። እሺ ኮፕሊንግ አድርጉ። ኮፕሊንግ አድርጉ። ኧረ አንድ እንኳን አሸንፈው ሶፊ ጋይስ፣ አንድ ላሸንፈው ሶፊ በጌታ ነገና፣ በእናትህ ና ነገ አዳማ ነገና ይኸውልህ ሰምተኛለህ? በእኛ ቁጥጥር ስር ይውላል። ጋይስ አትጠራጠሩ። እኔን ያንበረከከች የዚች ቤተክርስቲያን ፍቅር ያንበረከከዋል። ሶፊ እንኳን ኦርቶዶክስ ከሆኑበት ዝማሬዎች መካከል አንዱ ይሄ ነው። አንዱ ይሄ ነው። ይሄ ዝማሬ ነው። ይህ መዝሙር በጣም ነው የወደድኩት። ማመሰለ በቀደም ሶስና ታምራት እሷ ናት ክፈተው ብላኝ ከፍቼው በጣም ነው የወደድኩት። እኔ ኦርቶዶክስ ያደረገኝ ዝማሬ አንደኛው ይሄ ነው። ምነግር ማለት አለቀስኩ ያለ እንደዚህ አለቀስኩ። ግድ ደምረው ግድ የለ አታለቅስም አንተ። እሺ ስማ ዳድ አይደለም እና ነጠላ እኔ ወስም ባለፈው እኮ ነጠላ በድሩኝ ብዬ ነበር ወይ ስጡኝ ብዬ ነበረ። እኔ ልስጣ እኔ ነገ የሚያምር ነጠላ እገዛልሃለሁ። የሚያምር ስጠኝ፣ ምን ችግር አለው? እና አይደለም ያኛውን ነጠላ ስለብስ የልጅቷን ነጠላ ለብሼ ከዛ ፒንክ ነው የለበሰው፣ ቲሸርቱ ፒንክ ነው ምኑ እኔ ነጭ ነጠላ እገዛለሁ። ቆይ ዛሬ አገኘሃለሁ። ዛሬ እመጣለሁ። ሴሚስ ይመጣለሁ። አብረን እንሄድና እኔ የገዛሁበት አለ እዛ ኪዳነ ምሕረት ቤተክርስቲያን እዛ ጋር አለ የሚገርም ነጠላ ደረብ ስታደርገው ሰው ብዬ ይመቸኛ፣ ችግር የለም። ይሄ ውበት ይሄንን ውበት ይኸው እስኪ በእናትህ ይሄንን ውበት ይኸው እንዴት ነው የሚያምሩ! ይሄ ውበት ተመልከት። ይሄ ውበት አየው፣ ይሄ ውበት የት አለ? ይኸው ቪዲዮ ላይ እኮ ነው። አሁንም ደግሞ አንተ አልከፈትከውም። እስቲ በደንብ ይወና ሶፊ አየው። ኦርቶዶክስ እኮ እንዴት አይነት እኮ በቃ እኔ እኮ ጌታ በሚያውቀው መልክ የተቀየረ። አረ 800 ጋይስ፣ እዚህ ደርሰንማ መሸነፍ የለብንም። 800 ባለ 1000 የለም 3000 ያስገቡ፣ 3000 ያስገቡ። አንድ ጋላክሲ ወይኔ በእናትሽ አንድ መንገን አንድ በ400 ጋይስ ወይኔ ደርሼ አረ አንድ ሰው አረ እኔ ተወዳጆች 400 ይቀራል። አንድ መንገን በ400 ኮይን ካሞን አንድ ኮፍያ yes ኤኒዌይስ ቀሲስ ዳንኤል እንዴት ነው? እንትን ነጠላ የሚሰጠኝ ሰው ከምር ጻፉልኝ ሞላ እና እንደሱ እናደርጋለን። ስማኝ አሁን አዳምጠኛ ችግር የለም። ኦርቶዶክስ ይሄን ሁሉ ችላ ነው የምትታገሰው። ወይኔ እግዚአብሔርን እኮ ማመሰግነው ጋይስ፣ ጌታ በሚያውቀው እግዚአብሔር ምስክሬ ማለት ነው። ጌታ በሚያውቀው ከዚህ ህይወት ውስጥ አውጥቶ ክርስቲያን አደረገኝ። አይገርማቸው? ክርስቲያን ሆንኩኝ። እንደዚህ በሉ በጌታ ደሜ ክርስቲያን በሉ፣ ደሜ ክርስቲያን በሉ ሁላችሁ።
ደሜ ክርስቲያን እናቴ ትሙት። እውነቴን ነው የምላችሁ። እኔ አይታችሁ በጣም ብዙዎች እውነት ከዚህ ቤተክርስቲያን የማትቀላቀሉ ከሆነ ድነታችሁ በጣም አደገኛ ነገር ውስጥ ነው ያለው። በጣም አደጋ ውስጥ ነው ያላችሁት። ድናችኋል ትባላላችሁ እንጂ ድነታችሁን ታጣላችሁ። አስረግጬ ነው የምነግራችሁ። አስረግጬ ከዚህ አይነት ህይወት ውስጥ ያወጣኝ ጌታ የድንግል ማርያም ጸሎት፣ የድንግል ማርያም ልመናዋ እናት ለእናት ይገባባሉ። ለካ እናት ለእናት ይተዋወቃሉ። የኔ እናት ወደ ክርስቶስ እናት ለመነች። አቤት ጌታ ሆይ፣ አቤት ጌታ ሆይ። አንተን ነበር እንደው በነገስታት ማስቀጥቀጥ። ፍትሐ ነገስት ብለህ ትጠይቀኛለህ? ሸወዱ። እንደዚህ እያደረጉ ፍትሐ ነገስት ምንድን ነው ብለው ጠይቅ ይሉሃል። ሸወዱ። አንተን ነበር በነገስታት ማስቀጥቀጥ። 3 አበባ 3 ሌላ ሰው አንዳንድ አበባ አንዳንድ አበባ የስ አንዳንድ ሙሉልኛ አበባ። አይ ሶፊን ግን ማለት ጋይስ ሶፊን እኛ ጋር መቀላቀል አለብን። የእውነት በዚህ ኮንተንቱ በዚህ ምኑ ጴንጤዎች ያልተቀበሉትን በዛ ላይ ፍቅር እኮ የምናሳየው እኛ ኦርቶዶክሳውያን ነን። እንደ ማን አለ ትልቅ ጊፍተር ቢመጣ ማለት ነው አንድ አንበሳ ቢለቅብን ላዩ ላይ ቢለቀው በቃ ያቺ ሩዋማ በትኖር አሪፍ ነበረ። ቆመ በቃ ደግሞ ጸበል ያ እንትን የሚወሰደው ጸበል ምን ነበር የሚባለው? ወይኔ አምላኬ ይሄን መልክ ይሄን ውበት ይሄን ስነ ምግባር የሰጠኝ ጌታ ወይ አይ ጨርስ። ቆይ ይቀጣል፣ ረዴት ይቀጣል፣ ግድ ነው። ይሄ እንትኑ ይለቅና አረ ወየው እኔ የኔ አላያችሁትም? እንዲህ እያልኩኝ እዛ ቤት በነበርኩ ሰዓት መልክ ያምር፣ ንግግር ያምር፣ ጸባይ የለኝ። እዛ ቤት እያለሁ በጣም የምጮህ ሰው ነበርኩ። በጣም የተረጋጋ ማንነት የለኝም። አቤት ጌታ ሆይ ያቺ መከራ የበላች ሱፍ አለች። እሷን ለብሼ ነበር የምሄድ። ያችን መከራ የበላች ሱፍ አለች። እሷን ገጭ አድርጌ ቸርች ሄድና ከዛ በኪቦርድ ከዛ ነው እንግዲህ በክብር አላያችሁትም? ቦሌ መድኃኒዓለም አቤት ከነ መምህር ጳውሎስ ጋራ እናቴን በኢየሱስ ስም ይኸው ዮኒ ማኛውን ተመለሰ ወደ ኦርቶዶክስ ማለት እንትን መጫወት ጀመረ። እንትን አላ ተው አይደለ እንደዛ የሰማው መሰለኝ። እኔ ግን ለእውነት ስለሆነ ግን በነገራችን ላይ ማለት ነው ጋይስ ከሰኞ
በሚቀጥለው ሰኞ የአሁኑ ሰኞ ሳይሆን የሚቀጥለው ሰኞ ስሙኝ፣ እዚህ ጋር 300 ምናምን ሰዎች የሚቀጥለው ሰኞ አደባባይ ላይ የኦርቶዶክስን አስተምሮ ዋን ቱ ዋን ማለት ነው ዋን ቱ ዋን እንሰብካለን እንትን ማለት እናገለግላለን። ወተን የቤተክርስቲያን አባቶችን አናገረን ማለት አናገርና ከአስተምሮቷ ከስርዓቷ አኳያ ጥሰት ይኖረዋል ወይ? የኦርቶዶክስ አስተምሮ ይከለክለናል ወይ? ሰዎችን ውጪ ማግኘት ዋን ቱ ዋን አግኝተን ወደ ኦርቶዶክስ ለመመለስ አሁን እነዚህ የተሸወዱ ሰዎች አሉ። የተሸወዱ ማለት ነው። እነሱን ለመመለስ ተቀጣልኛ አብረን እናመልካለን። አሁን አንድ አብረን እናመልካለን። ቆይ አንዴ ዝጋው። አሁን ይኸውልህ አንዴ ዝጋው። አንዴ ብቻ አዳምጠኝ። አንተ ወንጌል ገብቶኛል ብለህ ስለ ወንጌል ዋጋ ከፍላለሁ ያልክ ሰው ለምን ለቆም ስማ፣ አንዴ በጌታ በኢየሱስ ክርስቶስም አንተ ላይ የተጣበቀ በውስጥ በውጭ ሆኖ አንተ ላይ የሚሰራ አንተን ወደ ሞት ሊወስድ የሚፈልግ የትኛው አጋንንታዊ ኃይል የተሰበረ ይሁን። በኢየሱስም የተሰበረ ይሁን። በኢየሱስም የተሰበረ ይሁን። በኢየሱስም የተሰበረ ይሁን። ስሙ ሲጠራብህ ትጨነቃለህ። ወደዚያ ይወስዳል። እንደ ዝናብ መጥረጊያ አንዴ እንዲወስዳል፣ አንዴ እንዲወስዳል። የሚያመላልስ መንፈስ በኢየሱስ የተሰበረ። አሁን ደህና አልነበርክ እንዴ? በምን ወጉ? አሁን ደህና አልነበርክ እንዴ? ምን ነው ጀርባ ላይ ነው ወጉ? ምን መንፈስ አለ እንዴራው ጴንጤ አይታወቅ እንጂ ሰስኔ አንተ ላይ ስለማምን ነው ባይዘው ብዙ ሰዎች በዚህ ጸሎት ድነዋል። ብዙ ሰዎች ደህና አልነበርኩ። የኔ ግራ ይገባኝ። አሁን ደህና ነበርኩ። ምን ነው ጀርባ ላይ ነው እንዴ? መንፈስ ነው አስተላለፍ ወይ ምን ይመጣ ምን ነው? ወይኔ እግዚአብሔር አምላክ በእውነት ማለት ነው ጋይስ፣ የኔን ቪዲዮ ማለት ነው የኔን ቪዲዮ እንደዚህ እብድ የሆንኩበት አለ። ታች ወርዳችሁ ታያላችሁ። እኔ እብድ የሆንኩ ቴክስታን መቼም ባክ አደርጋለሁ እንጂ መቼም ይህንን ማተብ ከአንገቴ ላይ አልበጥስም። መቼም ነው የማልበጥሰው። ጌታ በሚያውቀው ይህንን ማተብ ከአንገቴ ላይ መቼም አልበጥሰው። መቼም እንዲህ ስባላ ይህንን ጴንቶች ልንገራችሁ፣ ይህንን መቼም ነው የማልበጥሰው። ልቤ ውስጥ ነው የገባው። ይሄ ማተብ አንገቴ ላይ ነው የምታየው፣ ልቤ ላይም ተንጠልጥሏል። ገባ? ከልቤ ላይ ከበጠስኩት ልቤ ስራ መስራት ያቆማል። እሺ፣ ልቤ ስራ መስራት ያቆማል። በአንዴ የተቀየረ እኮ በኢየሱስ ስም። አሁን ደህና ነበር ከኔ ጋር የሆነ እዛ ቤት ለካ የተሰማ ነው አለም። ቆይ እኔም ደግሞ እዚህ ጋር ልክፈት። ኦኬ። ማርያም ስምሽን ልጥራው አይደገኝም እኔ ስደጋገመው አሁንም ጠራውሽ እናቴ ስትወልደኝ አውቀዋለሁ እሱን እናቴ ስትወልደኝ ማርያም በቃ መዝሙር ልክፈት። እኔ እዛ ሂጄ መዝሙር ልክፈት። እኔም ማርያም እዛ ቤት ግቡና ማለት ነው። ሁላችሁም ኮመንቱን ማርያም ብዬ ስምሽን ልጥራው አይሰለቸኝም በደጋገመው ማርያም በሉ። እዛ ቤት ግቡና ኦርቶዶክሳውያን ሶፊ ቤት ያላችሁ ማርያም በሉት። ሁላችሁ ማርያም እያላችሁ ጻፉ። ሶፊ ቤት ማርያም እያላችሁ ጻፉ። ኮመንቱን አጥለቅልቁት። ማርያም እያላችሁ ጻፉ። ማርያም እያላችሁ ጻፉ። ማርያም እያላችሁ ጻፉ። ማርያም እያላችሁ ጎበዞች
ኮመንቱን አጥለቅልቁት። ማርያም ማርያም እያላችሁ የስ ሂሩበት ማርያም ማርያም እያላችሁ ኮመንቱን አጥለቅልቁት። ማርያም ማርያም እያላችሁ ጎበዞች። አዎ አዎ ማርያም ማርያም እያላችሁት ሂሩበት። ኮመንቱን ማርያም ማርያም አጥለቅልቁት። እንደዚህ እኛ ኦርቶዶክሳውያን ከአሸዋና እንደ አሸዋና እንደ ከዋክብት የበዛንን አባቴ ለብዙዎች ጥቂቶች እንመስላለን። ነገር ግን መንፈሳችን ብዙ ነው፣ ማንም አይቋቋምንም። ማርያም ማርያም በሉ ጎበዞች። ማርያም ማርያም እዛ ቤት በጣም ማርያም ማርያም ሁላችሁ ሰው አርጋት አርጋ ያለኝ ወዳቸው ዝማሬዎች ወይ እኔ አሁን ምን አለ መሰለህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ስርዓት መሰረት አንድ ዝማሬ አይቋረጥም። ገባ? እኔ ድሮ ጴንጤ እያለሁ ዝማሬ እንደፈለግ ከፈለጉ እንዴ ተናግረህ ሳትጨርስ እኮ ተቋረጠ። አቋረጥከው። ተናግረህ ሳትጨርስ ላይቭ ገብቼ ነው እና ወደ ነገሩ ረዳ ያው ዳድን እቀበልልሃለሁ። ዳድን እቀበል ታውቀዋለህ። ትወደዋለህ። ታውቀዋለህ። አታውቀውም? እዚህ መቶ ተኝቶ አይቀም። እዚህ አድሮ አይቀም። ሪፍት ቫሊ አድሮ አታውቅም? አዳማ በመጣ ሰዓት ለስራ ጉዳይ ምንድን ነው ሪፍት ቫሊ? ሪፍት ቫሊ ይሄ ማናጀር ነው። የሪፍት ቫሊ ማናጀር ነው። በጣም እንደሚወድ ምናምን እየነገረኝ ነው። እና ላገኛ በቃ ስማ፣ አንድ ቁም ነገር ቆይ አንድ ቁም ነገር ልንገርህና ልጨርስ እኮ እንገናኛለን። አንድ ቁም ነገር ልንገርህና ልጨርስ። የአንድ ደቂቃ ነው። እኔ እየነዳሁኝ አንተ ነገር በቃሽ እሰማለሁ እኮ ሚውት አታርጋ። አይደለም እንደዚሁ እንዳለ የአንድ ደቂቃ ነው። አይ ሌላ ነገር ታወራለህ። አላወራም። ሌላ እውነት ሌላ ነገር አላወራም። ጌታ እኔን አታምነኝም እንደ አንተ። እኔ ሌላ ፖለቲካ አወራለሁ እንዴ? እሺ ያው ቀጥልሽ። መስቀሉ እሺ አዳምጠኛ። እኔ ስንት ነገር ስታወራ ዝም ብዬ አይደለም የምሰማህ። እኔ ምንም አላወራሁም። አንተ ትጠይቀኛለህ፣ እኔ መልስልሃለሁ። እኔ አንድ ጥያቄ እንኳን የጠየቅኩ ከብሉይ ኪዳን መጽሐፍት በአንድ ምዕራፍ ያለቀ መጽሐፍ ንገረኝ ስልህ አብዱ አልከኝ። አብዱ ብቻ ሳይሆን ለብዙዎች የሚጠቅም ሀሳብ ነው። አንድ ሰው ሚውት አላረከኝም። እየሰማኸኝ ነው? እየሰማሁ ነው። እንዳይዘጋብኝ ነው። ትናንትናም እንደዚህ እኮ ነው የዘጋብኝ። አንድ ሰው አንድ ባለሀብት ነው፣ የገጠር ባለሀብት ነው እና እሺ አንድ የገጠር ሰው ነው፣ ባለሀብት ነው እና በቤቱ ከብቶችን ያረባል እና አንድ አህያና አንድ ፍየል ነበሩት። ስለዚህ አንድ አህያና አንድ ፍየል ነበሩት። ስለዚህ ሁል ጊዜ አህያዋን ለቤት ታገለግላለች፣ ጭነት ትወጣለች፣ እርሻዎቹ ጋር ትሄዳለች፣ ሲፈልግ ያርስባታል፣ ሲፈልግ ይጭናታል፣ በብዙ ታገለግለዋለች። ፍየል ግን ቤት ተቀምጣ ሰውየውም ገበሬውም ወደ ቤት ሲገባ ፍየሏ በላች ነው ወይ ፍየሏ ጠጣች ነው ወይ፣ በቃ ስለ አህያዋ ምንም ነገር አይጠይቅም ባለቤቱ። የሚጠይቀው ነገር በሙሉ ስለ ፍየሏ ብቻ ነው። ፍየሏን እጠቧት ይላል፣ ፍየሏን አብሏት ይላል፣ ፍየሏ በጊዜ ገባች። ስለ አህያዋ ደንታም የለው። የምታገለግለው ግን አህያዋ ነበረች፣ ሁሌም ማለት ነው። ስለዚህ በዚህ መካከል
በቃ እንክብካቤው ፍየል እየወፈረች እየፈረጠመች፣ ፍየል ትልቅ እየሆነች እያማረባት፣ አህያ ግን ጭናም እየተደበደበች እየተጎሳቆለች በብዙ ውጣ ውረድ ውስጥ ያልፉ ነበረ። ድንገት ግን አንድ ቀን ያ ፍየሏን በመንከባከብ የሚታወቀው አሳዳሪዋ፣ ፍየሏን በመንከባከብ የሚታወቀው ባለቤት ልክ እንደ ፋሲካ በዓልና እንደ አዲስ ዓመት በዓል ሲሆን ቢላውን እየሳለ መጣ። ቢላውን እየሳለ ሲመጣ አህያ አትደናገጥም። ለፋሲካ ከምትታረድ በአዘቦቱ በዱላ ብትደበደብ ይሻላል እንደ አህያዋ። ምናልባት የነበርክበት ቦታ በብዙ አልተመቸ ሊሆን ይችላል፣ ተደብድበ ሊሆን ይችላል፣ ተንቀ ሊሆን ይችላል፣ ተገፍተ ሊሆን ይችላል። ወደ ዓለም ሄደ አጠብድሎ በገንዘብ በዝና በተለያየ ነገር አጠብድሎ ከሚያርድህ አሳዳሪ በዱላ እየደበደበን ቢሆን የሚያኖርህ አሳዳሪ ይሻላል። ስለዚህ ዓለም ስትንከባከብህ፣ ዓለም ስትወድህ፣ ዓለም በብዙ ፕሮቫይድ ስታደርግህ ልታርድ ነው። እኔንም አዳምጠኝ። አዳምጠኝ። ለጊዜው በብዙ የሚመች ይመስላል፣ በብዙ ደስ የሚያሰኝ ሊመስል ይችላል። ያቺ ፍየል አህያ ስትደበደብ፣ አህያ ስትጫን፣ አህያ ብዙ ነገር ሲደርስበት እኔ የሄድኩት ወደ ዓለም አይደለም። እኔ የሄድኩት እግዚአብሔር ይባረክ፣ እግዚአብሔር ይመስገን። አባቶች በመስቀል ስለ ክርስቶስ ዋጋ የከፈሉባት፣ ራሳቸውን በዘይት ተጠብሰው የሞቱባት የዘመናት የሆነች ቤተክርስቲያን፣ ትልቅ ቤተክርስቲያን ስም ያላት እግዚአብሔር ስለዚህ ቤተክርስቲያን ብሎ ኢትዮጵያን በብዙ አቅጣጫ ሲባርክ ወደ ነበረበት ቤተክርስቲያን ወደ አባቴ ቤት ነው የተመለስኩት። ወደ ዓለም መቼም አልተመለስኩም። መቼም ማለት ነው መቼም ዓለም ዘንድ ጋር እኔ ምንም ነገር የለኝም፣ ምንም ማለት ነው። እና ጀስት እኔ እቺ ቤተክርስቲያን የእውነት በሐዋርያትና በነቢያት አምድ ላይ የተመሰረተች፣ ገባችሁ አይደለም? ቅብብሎሽ ያላት፣ ትውፊት ያላት እውነት ማለት ነው። ኦርቶዶክሳውያን እንኳን ደስ ያላችሁ። አህያና ፍየል ምናምን በግ ብሎ እንደ ተደበደበ ይለኛል። ጂሰስ ግራ አረ ሶፊያ አስተያየት እንኳን አታደርግም እንደ በእናትህ ቢያንስ አብላቸው፣ ሳታበላቸው ሳታጠጣቸው ተደበደበ ምናምን ብለህ ከባድ ነው። ስለዚህ ያላችሁ ሰዎች እኔ የምነግራችሁ ምንድን ነው ኦኬ፣ እዛ ጋር ሚውት አድርጉኛላ። የምነግራችሁ ምንድን ነው፣ እኔ ወደዚች ቅድስት ቤተክርስቲያን ስመጣ ማለት ነው፣ ያው ግልጽና አጭር ነው። ቤተሰብ እኔ ወደዚች ቅድስት ቤተክርስቲያን ስመጣ አይታችኋል፣ ከታኅሳስ በፊት ነው ልቤ የሸፈተው። በቃ ከታኅሳስ በፊት ልቤ ሸፈተ። ምንም ማድረግ አልችልም። ስለዚህ ኑ ወደዚች እውነት ቤተክርስቲያን ኑ። አሁንም የምጋብዛችሁ ማለት ነው፣ የእውነቴ ነው ብላችሁ በስሜት አዳራሽ ስለተሰራ፣ በስሜት የሆነ ቦታ የሆነ ሰው እንደዚህ ስላደረገ እናንተ በሰው እየተመራችሁ የምትፈልጉበት አዳራሽ ትገባላችሁ። እዚህ ቤተክርስቲያን ላይ በስሜት የሚመራ የለም። ኦርቶዶክሳዊ ስትሆን በመንፈስ አባቶችን በማክበር ገባረ አባቶችን በማክበር ነው የምትመራው። እኔ በልጥ የሚባል የለም። አባቴ የሚበልጡት አባቶች አሉ፣ አስተምሮ አለ፣ ቤተክርስቲያን አለ። ገባ መምህራን ሳቱ ያለ የተያያዘ ቁልፍ ነው። ድል አለ በስምህ። ትክክል፣ ድል አለ በስምህ። እሱ ይጻባ።
ማርያም ማርያም ስላልኩኝ አትሸበር ጠላቴ ገና ያገብራታል ዜማና ንርቴ መሸበር አውቃለሁ ለክብርሽ ሁሉ ባዶ ጨርሳል ሰለሞን ያን ሁሉ ነገር ጨረስክ ጥበበኛ ተብሎ እንኳን ሁሉ የከንቱ ከንቱ ነው የተባለው ይህን ስነግርህ የእውነቴን ነው የምነግራችሁ ስለዚህ ክርስትና ጥሩ ነው መባረክ ጥሩ ነው ገንዘብ ማግኘት ጥሩ ነው ጥሩ ቤት መኖር ጥሩ ነው ጥሩ መኪና መንዳት ጥሩ ነው እውነት ነው ግን ደስታችሁ በሱ ላይ ከተመሰረተ ወይም በጥሩ አገልጋዮች ላይ ከተመሰረተ ለዚህ ነው የፊልጵስዩስ ጸሐፊ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ አለና ደስ ይበላችኋል በሁል ጊዜና በደስ በላችሁ መካከል በጌታ የምትል ሳንዱች ሆና የገባች ቃል አለች ሁል ጊዜ በጌታ ድለል ቶቤ ሁላችሁም እስቲ ፈለገ አትናቴዎስ እያላችሁ የልብ ቅርጽ ፈለገ አትናቴዎስ ተጽዕኖ ፈጣሪ እያላችሁ የልብ ቅርጽ እዛ የልብ ቅርጽ ኮሜንቱን በዚህ እናጨናንቀው ጋይስ ኮሜንቱን በዚህ እናጨናንቀው ፈለገ አትናቴዎስ ተጽዕኖ ፈጣሪ ከዛ የልብ ኢሞጂ እያደረጋችሁ ኮሜንቱን አጥለቅልቁት አጥለቅልቁት ኮሜንቱን አጥለቅልቁት ኮሜንቱን እንዳለ ፈለገ አትናቴዎስ ተጽዕኖ ፈጣሪ ከዛ ኮሜንቱን አጥለቅልቁት ሁላችሁም አስገባኝ ማስገባት አልችልም የኔ ቆንጆ ሁላችሁም ያ ወንድማችን ፈለገ አትናቴዎስ I like you everybody I like you ደምዬ ሰላም ነው እንዴት ነው ታረስ እንኳን በደህና መጣ እደ መስቀሌ ይደበቃል መስቀሌ ትላንት መስቀል ይሄንን ስገዛ እኮ ነው ሰይጣን 24 ሰዓት ይቀጣኝ እግዚአብሔር ገሰጸውና ይሄን መስቀል ትናንትና ይሄን መስቀል ስገዛ ታውቃለህ መሪ ያሳየ ብሎኝ 24 ሰዓት ቀጣኝ አሁን ገና ከፈትኩ አንተን አገኘሁ አይ እንደዚህ እኮ ነው በዚህ በአንደኛ ዮሐንስ ምዕራፍ 3 ላይ አይደለ የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይታወቃሉ ብሎ የሚገልጣቸው ነገር አለ እና እኛ ደግሞ የእግዚአብሔር ልጆች ነን የእግዚአብሔር የሆነውን ነገር ሁሉ ደግሞ ለዓለም አሳይተን ወንጌልን ያ እንግዲህ ሐዋርያትም ሲናገሩ ስለ ሕይወት ቃል ከመጀመሪያ የነበሩን የሰሙትን ባይናቸው ያዩትን እንደው የተመለከቱ በእጃቸው የዳሰሱትን እናወራላችኋለን እንዳሉ ያንን ለማውራት የተደረገውን ነገር አንስተን በብዙ መልኩ አስተማሪ የሆኑ ነገሮችን እናደርጋለን አንደኛው ክርስቲያን መሆናችን የሚታወቀው በዚህ በማተባችን ይሄን ስታደርግ ምናልባት ደስ የማይለው ነገር ሊኖር ይችላል እውነት ነው የሚገርም እና ብዙም እንትን አይበልህ ከዚህ የበለጠ ብዙ ቻሌንጆች ሊመጡ ይችላሉ ግን ደምዋ አንድ ነገር ልንገርህ ልሰራ ነው የገባሁትኝ ዛሬና ነገ ኪዳነ ምሕረት ፕሮግራም አለን እኔም ያው እምር ድምቅ ነጭ በነጭ ለብሻለሁ ዛሬ እንግዶችን እንቀበላለን ከአዲስ አበባ ከተለያየ ክፍለ ሀገር ከ8 ሰዓት በኋላ እዚህ አዳማ መግቢያው ላይ ታውቃታለህ ኪዳነ ምሕረት መግቢያው ላይ አለች እና እዛ ቦታ ላይ እንዲመጡ ኢንቫይት አድርገናቸዋል የመጡ ሰዎች ካሉ እንግዲህ ያው እንንከባከባለን ማለት ድል በድል በጣም ጥሩ አይ አሪፍ ነው ደምዬ ያው እንግዲህ ወደ ዋናው ጉዳይ ገብተሃል ከገባ በኋላ እንደነገርኩህ በብዙ መልኩ ብዙ ፈተናዎች በጣም ሊመጡ ይችላሉ እነዛን ነገሮች ደግሞ እኔ ብዙ ፈተናዎችን አልፈሃል ብዬ ስለማምን እንዲህ አይነት ደካማ የሆኑ ነገሮች ቢመጡም
ብዙም አንተን ያሸንፋል ብዬ አላስብም። ግን ብዙ ቻሌንጆች ሊገጥሙ ይችላሉ። ደሜዋ እንዳትረሳ ነግሬሃለሁ። በጣም ብዙ የኔ ኮንተንት ምንድነው መሰለ እኔ አሁን ኦርቶዶክስ ሆኜ አሁን የዚች ቤተክርስቲያን አካል ከሆንኩ በኋላ ፕሮቴስታንቶችን መሳደብ አይደለም ዓላማዬ። የሚሳደብ ሰው ካለ ከኔ ጋር ህብረት የለው። ፕሮቴስታንቶች እንዲሰደቡ አልፈልግም። ግን የዚች ቤተክርስቲያን አስተምሮ ቀኖኗ፣ ትውፊቷ ገባ እኔ የገባኛል የተረዳሁት አለ እና ያ የተረዳሁትን ደግሞ ሰዎች እንዲያውቁትና እንዲረዱት የተነገረባት ውሸት አለ ለዘመናት ማለት ነው። እና እቺ ቤተክርስቲያን ያልሆነችበት ውሸት አለ። እንደገና ደግሞ በዚህ ቤተክርስቲያን ውስጥ ሆነው ምንፍቅናን የሚያራምዱ ተልእኮ ያላቸው ሰዎች አሉ። በቤተክርስቲያን ውስጥ ናቸው። ልክ የእነሱን እየተሰማ እነሱ ቤቱን እየሰሙ ይኸው ቤተክርስቲያን እንዴት አስተምራለች የሚባለውን ድባቅ ለመምታት ነው የመጣሁት። የምነግርህ ማለት ገባ ድባቅ ለመምታት። ለምን እኔ ድል በድል የቤተክርስቲያን ያልሆነውን ትምህርት በትናገር አልቀበልም። ኦርቶዶክስ ስለሆንክ ማለት ነው። ተረዳኝ። አሁን ኦርቶዶክስ አንተን አለ ምሳሌ የምነግርህ ማለት ነው። እና አንዳንዶች ኦርቶዶክስ ነኝ ብለው የኦርቶዶክስ ያልሆነውን ትምህርት የሚያስተምሩ አሉ። ገባህ? እነሱን ልክ አይደለም፣ ይሄ የኦርቶዶክስ ትምህርት አይደለም፣ የኦርቶዶክስ ትምህርት ይሄ ነው እና እነሱ ግለሰብ ባስተማረው ቤተክርስቲያኒቷ እንደዛና እንደዚህ ታስተምራለች ብላችሁ የሄዳችሁ ሰዎች ኖ፣ የኦርቶዶክስ ትምህርት ይሄ ነው እና እነሱ ግለሰብ ባስተማረው ቤተክርስቲያኒቷ እንደዛና እንደዚህ ታስተምራለች ብላችሁ የሄዳችሁ ሰዎች ኖ፣ ተመለሱ። ትልቅ ቅርና ያለኝ እመጣለሁ። ባህር ዳርም ትልቅ የወንጌል ስራ ነው የምሰራው። የእውነት የአደባባይ ስብከት እመጣለሁ። እንነጋገርና የተወሰኑ ወጣቶች ከኔ ጋር አብረው የሚኖሩ ይኖራሉ። እግዚአብሔር ከረዳን ነጠላችንን አድርገን መስቀላችንን ተሸክመን ኦርቶዶክስ ይችናት ብለን አደባባይ ላይ ተታሉ የሄደውን ሁሉ ማለት ነው ወደ ቤተክርስቲያን የመመለስ እቅድና ፕሮግራም ነው ያለኝ። አሪፍ ደሜዋ፣ እግዚአብሔር ይርዳ። በቃ ተባረክ። ልታስመርቁ ነው እንግዲህ። ደግሞ እኛ አባት እንዴት እንደወደድኳቸው በስመ አብ አየው። እንዴት ከነ ግርማ ሞገሱ አየው። ከነ ግርማ ሞገሱ ከአባቱ ቤት በአባቱ ቤት ያውም ደግሞ እሰይ ጌታ የተመሰገነ ነው። ጌታ ላይ ይመስገን። እና ድልበልኝ በርታልኝ፣ አንተ በርታልኝ። እሺ ወንድም አለ ተባረክ። እሺ ሰረቀ እንዴት ኖት? ሰላም ነው? እንዴት ኖት አባታችን ሰረቀ? አሁን በጣም ልዩነት ሊፈጠር ነው እንግዲህ የቤተክርስቲያን ያልሆነ ትምህርት እናንተ እንዲህ ያሉ እከሌ እንዲህ ያሉ እያላችሁ አይደል የምታራግቡት? እንዲህ ያለ እከሌ እንዲህ ያለ እያላችሁ አይደል የምታራግቡት? እሱን ነገር ድባቅ ለመምታት ነው እንግዲህ ትልቅ አጀንዳ ይዤ የተነሳሁት። እሺ ትልቅ አጀንዳ ትልቅ አጀንዳ እና ይሄን ነው የምላችሁ ማለት ነው። ገባ? አሁን እርሶ ባስገባዎት ይፈሩኛል እኔን ለማናገር፣ ግን እኔ ወዶታለሁ። የእውነት እኔ የምነግሮት ከነ ኤርሚያስ ጋር ተገናኝተው እቺ ቤተክርስቲያን ባይሳደቡ ጥሩ ነው። ባይሳደቡ ለምን? የዚች ቤተክርስቲያን ትምህርት ይታወቃል። የዚች ቤተክርስቲያን ትምህርት ይታወቃል። እቺ ቤተክርስቲያን ምን እንደምታስተምር ይታወቃል። ፈለገ እኔ ምን እንደሆነ አላውቅም፣ ግን ሰዎች ፈለገ ተጽዕኖ ፈጣሪ ስለሚሉ እኔ ኢንፎርሜሽን ምንም የለኝም። ፎቶ ምናምን ስለለጠፉ ያው በቃ እኔ ወንድሜ ነው፣ ጓደኛዬ ነው። አብረን በልተናል፣ አብረን ጠጥተናል። አጉርሶኛል፣ አጉርሸዋለሁ። ድንቅ ሰው ነው፣ ድንቅ የተዋህዶ ሰው ነው። እኔ አዲስ ስለሆንኩኝ ያው አዲስ እንደመሆኔ መጠን መንቀዥቀዥ የለብኝም። ገባችኋል? ከዛ የተነሳ ነው ስድብ። አሁን ነው የተማርከው? መቼ ተማርከው አባቴ? መርጌታ መቼ ተማርኩ? ኑ እስቲ ግቡ። ለምን አይገቡም? እርሶ ለምን አይገቡም? ኑ ግቡ እስቲ፣ የእውነት ኑ ግቡ። እኔ ምን ነገሮት ማለት ነው መርጌታ ኑ ግቡና፣ እርግጥ ነው እዛው ባለበት
እኛ ደግሞ ኦርቶዶክሳውያን እንወዶታለን። መርጌታ በቤቱ እንዲጸኑ የሚያስቡት ነገር ልክ እንዳልሆነ እንዲያውቁት እንፈልጋለን። አዎ እና ሰረቀ እንደዛ ነው። ከዚህ በፊት የጠየቁት ጥያቄ ያልመለሱለት መልስ አለና ያው እንግዲህ አዎ ምንድነው ፋሚሊ ምንድነው አዴ ሶፊ ገባ ሶፊ ገባ በተለያየ ጉዳይ ላይ እውቀቱ ካላችሁ ትንሽ ምንድነው የሆንኩት ማታ ተኛሁና ትንሽ ወርክአውት ቀን አይታችኋል። ላይቭ ገብቼ አሳይቻችኋለሁ። ጂም ገባሁና ከጂም ወጣሁ፣ ወክ አደረኩኝ። ከዛ እዚህ አዲሱ መንገድ ሰሚት ፍየል ቤት ጨርጨር አካባቢ ወክ እያደረኩ ቪዲዮ ይቀርጹኛል። ከላይ እንደዚህ ቪዲዮ ይቀርጹኛል። ከዛ ጋርዶቼ ቀና ሲሉ ቪዲዮ እየቀረጹ ልክ ሴኩሪቲው አየና ልክ እንደቀር ወዲያው በምን ሰዓት ያው እዛ አካባቢ የነበራችሁ ሰዎች አይታችኋል። በምን ሰዓት ሴኩሪቲው ላይ ወጥቷል፣ ሁለተኛ ፎቅ ላይ በምን እንደዚህ ቆም ያለው ዳድ እየቀረጹ ነው አለ። ዞር አለ፣ እላይ ነው ይዟቸው ወረደ። እና መንገድ ላይ እኔን ቪዲዮ እንደዚህ አድርጋችሁ የምትቀርጹ ሰዎች እረፉ ብያለሁ። እረፉ። እንደዚህ ነው ያደረጉኝ። በቃ ከላይ እኔ ወክ አደርጋለሁ። እንደዚህ አንድ ቸርች አለ ኮተቤ 02 አካባቢ ከባንክ ጋር በተያያዘ ኬዝ ችግር ውስጥ ገብተው የ10 ሚሊዮን ዕዳ ኖሮባቸው በዛ 10 ሚሊዮን አራጅ ሊወጣ ቸርቿ ለዛ ጉዳይ ሊያማክሩኝ መጥተው እነሱ ቢሮ ይዛ አካባቢ ስለሆነ እነሱ ጋር አብሬ ወክ እያደረኩ ነው። ከአሁን በኋላ ግን ምህረት አላደርግም። ይኸውልህ